ግቡ ካሜራ ማለት ግቡ እኔ አንተ ምንም አልፈልግም የት ነው ያለው እኔ ምንም አልፈልግም ማንን ነው የምፈልገው እናንተ ምንድን ነው ሰሩ ሳባ ማናችሁ ምንድን ናችሁ አንተ ዮናስ ምን ለማድረግ እየሞከርክ ነው ሳባ ቆይ ምን ለማድረግ እየሞከርክ ነው አልገባኝም ያዙልኝ እሱን ያዙልኝ እኔ ብቻ የሚያመሰልህ እንዴ ራቆታችሁ ምንድን ነው የምትሰሩት ምን እያደረጋችሁ ነበር ምንም አይደለም ማን አንተ ቆይ ተረጋጋ ኧረ ዋ ሳባ ደህና ነሽ ሳባ ደህና ነሽ አይደለ ራቆታችሁ ምን ታደርጋላችሁ ምንድን ነው ይሄ ምንድን ነው ራቆታችሁ ምን ትሰራላችሁ ምንም ተኝተን ነው እኮ ምንድን ነው ተኝተን ማለት ራቆቷን እኮ ናት ሳባ ደህና ነሽ አይደለ ደህና ነሽ አይደለ ምንድን ነው እያደረጋችሁ የነበረው ምንድን ነው ራቆታችሁ እባክህ ወንድሜ ተረጋጋ ምንም እያደረጋችሁ ራቆታችሁ እኮ ነው ያላችሁት እኮ ተኝተን ነው ማለት ራቆታችሁ እንዴት ትተኛላችሁ እናንተ ሳባ ደህና ነሽ ዮናስ ለሞን እየሞከርክ እንዳይሆን ብቻ ሳባ ደህና ነሽ አይደለ እሺ ያሽ ምንም ያደረኩት ነገር የለም አንተ ምንድነው ያዙልኝ እሱ ምን ፈልገህ ነው አንተ ያዙልኝ እሱ ካሜራ ምንድነው ያልገባኝም እንዴ ሳባ እንዴ እየተደረገ እንዳለ ታውቂያለሽ ግን ደህና ነሽ እሺ ደህና ነሽ ሳባ ደህና ነሽ እሺ አይዞሽ ተረጋጊ ወደ ሕክምና ቦታ እንሄዳለን አድሽ ለምሽ ጭራሽ ውጪ ማደረም ጀመርክ ማድረጂ ከመገልሽ አይሻል አይደለ እሱን ራሱ እኮ ማወቅ ጥሩ ነው እንደነሽ ቁርስ በላሽ አሳስቦክ ፍሪኩ እሺ ተይው አንቺ ማማዬና ባዬ ቢኖሩ እንደዚህ አትሆንም ነበርና እኔንም እንትን ለማለት እንደዚህ እንትን አትልም ነበር ምን አረኩሽ ደግሞ ነኝ ምን አረኩሽ ንገሪኝ እንጂ ኒስ መጨቃጨቃ አሁን ወደ እነሱን ማንሳት አስፈላጊ ነው ቁጭ ብለሽ ትጫው አይደል ከፍሪጅ ስለወጣሁት ነው ኦር ለምንድነው ይበረረኝ ከፍሪጅ ስለወጣሽ ነው ቀዝቃዛ አይደል ለዚያ ነው ቀዝቃዛ ነገር ከመቼ ወዲህ ነው ደግሞ ማለቴ አዞረኝ እኮ ነው ራሱ ምን እያልሽ ነው ታዲያ አልከፈት ብሎሽ ከፍቻ እንደ ይሰጥሽ ሌላ ምን አረግበታለሁ አንተን እኮ ለምን አሁን እኮ አላ ምን ሆነሽ አሁንም ቢሆን እጅግ ላይ መርዝ ይኖራል ምን ሆነሻል መቼም የሆነ ነገር በቃ መስቁጥር እንደዚህ ሆኖ በሰላም አይደለም ማለት ውሃ ከፍት አልከፈት ብሎሽ ስሚ ተነሽ እንጂ ሄሎ ነይ እባክሽ ቶሎ በይ እኮ አፍጥኝ እሺ ቶሎ በይ ቤቶች መጣሽ አንበሳ ዛሬ ደግሞ በውሃ ነው ጀግና እኮ ነው እሺ እየተጠራጣሽ ነው ቶሎ በይ ሳትነካ እሺ አታስብ ቶሎ በይ እዚህ ጋር ግን እኮ ምንም አይመችም ዮናስ አንተ ዮናስ አቤት እዚህ ጋር እኮ የማይመችም ውስጥ እናስገባት እሺ ብራን
ለገየትሽ እንዳይመታ ጎበዝ ጀግና እኮ ነህ። በይ ግን እንዳትነቃሽ። ግሩ ካሜራማን ግሩ ይኸውልህ እኔ አሁን ከአንተ ምንም አልፈልግም። የት ነው ያሉት? እንዴ እናንተ ምንድን ነው የምትሰሩት? ሳባ አንተ ዮናስ ምን ለማድረግ እየሞከርክ ነው? አሁን እጅ ከፍንጅ ናቸዋል። ይኸውልህ እኔ ከአንተ ጋር ቆይ ሳባ እባክሽ ያዙልኝ እሱን ያዙልኝ። ምንድን ነው ራቆታችሁ? ምንድን ነው የምትሰሩት? ምን እያደረጋችሁ ነበረ? ሳባ አንተ ቆይ ተረጋጋ። ኧረ ውሃ ሳባ ደህና ነሽ ሳባ ደህና ነሽ አይደለ? ራቆታችሁ ምን ታደርጋላችሁ? ምንድን ነው ይሄ? ምንድን ነው ራቆታችሁ ምን ትሰራላችሁ? ምንም ተኝተን ነው እኮ። ምንድን ነው ተኝተን ማለት? ራቆቷን እኮ ናት። ሳባ ደህና ነሽ አይደለ? ምንድን ነው እያደረጋችሁ ነበረው? ምንድን ነው ራቆታችሁ? ራቆታችሁን እኮ ነው ያላችሁት ማለት። ራቆታችሁ እንዴት ትተኛላችሁ እናንተ? ሳባ ደህና ነሽ አይደለ? ሳባ ለምን እየሞከርክ እንደሆነ ብቻ ሳባ ደህና ነሽ አይደለ? እሺ ያዥ ልብሳችሁን ለብሳችሁ አንተ ዘው ያዙልኝ እሱን። ካሜራ ምንድን ነው ያልገባኝም። ምንድን ነው ሳባ እንደ እየተደረገ እንዳለ ታውቂያለሽ? ግን ደህና ነሽ? እሺ ደህና ነሽ ሳባ ደህና ነሽ? እሺ አይዞሽ ተረጋጊ። ወደ ሕክምና ቦታ እንሄዳለን። ልብሳችሁ ለብሳችሁ ነው። እናንተ ጋር ምንም አይነት ጭቅጭቅ አልፈልግም። ስለምን ጭቅጭቅ ነው የምታወራው? ምንም ያደረግነው ነገር የለም። አመማት ጓደኛዋ ናት ጠሯትና እኔ ስራ ወጣሁ። ዛሬም አመመኝ እሷን ቤት አስገባታ። ሌላ ማን ልጥራ? ስራ ሴት ሌላ ማን ልጥራ? ጓደኛ ያለችሽ እሷ ብቻ አይደለች። ዛሬ ደግሞ ምን አድርጋችሁኝ ነው? ምን እናደርግሻለን? በውሃውም በምግቡም በሁሉም ነው እንዴ? እኔ ምንም አልገባኝም። ማን ናቸው እነሱ? አንቺ ራስሽ ማን ነሽ? ምን? አዎ አንቺ ራስሽ ማን ነሽ? እኔ እኮ ጓደኛሽ ነኝ። ለምን አጠገቤ ራቁትሽን ተኝተሽ የነበረው? ጓደኛሽ አይደለሁም እንዴ? እኔ ራቁቴን ብተኛስ ምን ችግር አለው? ጓደኛሽ እኮ ነኝ። እንዴት ሁለታችሁም እኮ ራቁታችሁን ነበራችሁ? ራቁቴን ብተኛ ማለት ምን ማለት ነው? አዎ እኔ በጣም ይሞቀኛል። ሁሌ ስተኛ በጣም ስለሚሞቀኝ ራቁቴን ነው የምተኛው። ለዛ ነው። ለምን ተኛሽ? እኔ አይደል ያመመኝ? አስተኝተሽኝ እዚህ መቀመጥ ትችያለሽ እኮ። አሞሽ ስለነበር አጠገብሽ ነበርኩና እንቅልፍ ወሰደኝ። የሆነ ሰዓት ላይ ተኛው። ኧረ እባክሽ ለዚህ ነው ልብስሽ ነው ላልቀሽ የተኛሽው? በቃ ምን እየተፈጠረ ነው? እሺ አንቺ ሳውልቂ ማውለቅ ለምን እንደዚህ? እሺ አንቺ ሳውልቂ አንቺ አውልቂ። እሷስ ተደጋገመ። እሷ ልቧን ያፍናታል። የኔን እሺ አንተ ቆይ የኔ ሳይሆን የሷ ምን ቤት ነው? በጣም እኮ ግራ የሚያጋባ ነገር ነው። ከዛ ደግሞ ሁሌ ሲያመኝ እሱ የሚወጣው እሷ የምትቀመጠው ነገር ምንድን ነው? ሌላ ማንንም መጥራት አለብኝ? ጓደኛሽ ናት። ማንንም አትጥራት። ሌላ ጓደኛ የለሽም? ባዶ ቤት ትቼሽ እንዴት ስራ ሄዳለሁ? በጣም ባለጌ ነክ። ምን እኔ ምን አረጋግጥ? ሲጀምር ቆይ አንተ ወንድሟን አይደለ? አዎ ወንድሟ ነኝ። አስብልሻለሁ ምን ልልሻለሁ ስትላት ነበር አይደለ? እና ታዲያ ካሰብክላት ሁሌ ስትታመም ለምንድን ነው የምትወጣው አንተ? እኮ ይኸውልህ ስራ ምሰራ ሰው ነኝ። ግዴታ እኔ መስራት አለብኝ። እሷ ታማም ለማሳከምም ቤቱን ለማስተዳደርም እኔ ስራ መስራት አለብኝ ግዴታ። ስለዚህ ሁሌ እሷ ስትታመም አንተ መኖር የለብህም። ስትታመም ወስጄ አስተኛትና በቃ እኔ ስራ ሲደወልልኝ እወጣለሁ፣ እሷን እጠራታለሁ። እሷ ብቻ ቆይ ለምን ሐኪም ቤት ይዛት አትሄድም? እዚህ ብቻ ለምን ታስተኛታለህ? ሕክምና ቦታ ለምን አትፈልግም? መሄድ አትፈልግም? ምን ማለት ነው መሄድ አትፈልግም? አልሄድም። ሁለታቸው የሆነ ሴራ አላቸው ወይም አብሮኔን አጥፍተው እዚህ ቤት መኖር ይፈልጋሉ። ሌላ ምንም አይነት እንትን የለኝም። ምን ማለት ነው? ለምን ነው እንደዚህ የምትናገሪው? እሱ ወንድምሽ ነው፣ ደግሞ በጣም የምወድሽ ጓደኛሽ ነኝ አይደል እንዴ? ስለዚህ ጓደኛዋ ስለሆንሽ ሁሌ ስትታመም አጠገቧ ራቆትሽን ነው የምትገኘው። ይሄ ነው ጓደኝነት? ምን ማለት ነው? የኔ ራቆት መሆን በጣም ለምን እንዳሳሰባችሁ አልገባኝም። ለምንድን ነው የማያሳስበን? እንዴት ነው አንድ ሴት ልጅ ታመመችና ሁሌ አንቺ ራቆትሽን? ትላንትና ምን እንደዛ ነው ያገኘሁሽ? ትላንትና ሲጀመር ደግሞ ሁለተኛ አቤቴ እንዳትመጪ ብያ ባረሽ ነበር። እኔ አመማት ብሎ ሲያስጨንቀኝ ነው የመጣሁት እንጂ መጣት ፈልጌም አልነበረ። ብቻሽን መሆን አለብሽ ታመሽ ወይስ ብቻሽን ስትሆኚ የምትጠሪው ሰው አለ? አልገባኝም። ሐሳብሽ ምንም ሊገባኝ አልቻለም። የራሳችሁን ኃጢአት ወደ ሰው አትመልሱ። አሁን ከእናንተ ጋር መጨቃጨቅ መነጋገር ምናምን አልፈልግም። እውነቱን አውሩ። ምንም ያደረግነው ነገር የለም። እነማናችሁ ከመውጣቱ በፊት እውነቱን አውሩ። እሺ ቆይ ይዤ ስገባ ለምንድን ነው የተደነጋገጥከው? ምንም አንተ ከመንገድ ላይ እኮ ነው እየጎተትክ ይዘኝ የመጣው እኮ። ምንም ካልሆንክ ምን አደነጋገጠ ነው? ምን እንዴት ደነገጥኩ? ምንም አንተ ሰው እንደዚህ እየጎተተ ይዞ ሲመጣ እንዴት ነው ማደነግጠው መንገድ ላይ ሰው ሲይዝ? እሺ አንተስ ይሁን። አንቺስ እንዴት ነው ቆይ ስትሆኚ ነበር?
እኔ እኮ ደንግጬ ራስን ለማሸሽ ነው ምናምን ስትያና ነው እኔ ተንግጬ ነበርና ሰው ድንገት ዘውሎ ካሜራ ይዞ ሲገባ እንዴት ነው ማልደነግጠው? እንዴት ነው የምታስበው? አይደለም እንደሱ ሳይሆን ስንገባ ራሱ ምንድነው ካሜራው ራስን ለማሸሽ ነው ብለሽ በጣም ስትጨይ ነበር። ምንድነው ማለት አብራችሁ ተማክራችሁ የምታረጉት ኬዝ አለ ነው? በፍጹም ምንም የተማከረው ነገር የለም። ምንድነው ዮኒ ስላየሁት ዮኒ ምንድነው የተፈጠረው እያልኩ ነው እሱ ላይ ተጨውበት። እንደሱ ብቻ አይደለም ስትይ ነበረው ራስን ለማሸሽ አትሞክር እያልሽ ነበር። ከምንድነው የሚያሸሸው? እኔ በፍጹም ከምንም ማሸሸው ነገር የለኝም እኮ ለምን እንደዚህ ልትልች አለች ነው? እኔ ምን አውቃለሁ? አመልጦኝ ነው ደንግጬ ስለነበር ምናገረውን ራሱ አላውቅም ነበር እኮ ለምን ምንም ካላረግሽ ጓደኛሽ ናት አብራችሁ ነው ራቆታችሁን ያገኛናችሁ። ስለዚህ ምንም ካላረጋችሁ ምንድነው ያስደነገጥሽ ታዲያ? የፈለገ ነገር ነው። ግን አስበው የሁሉ ሰው ተደርድሮ ካሜራ እየተቀረጸ እንደዚህ ራቆቴን ስቀረጽ እንዴት ነው ማልደነግጠው እንዴ? እርግጠኛ ነሽ? አዎ ምንም አላደረኩም። እርግጠኛ ናችሁ ማለት እንደተማረ ሰው በስነ ስርዓት ግልጹን ብንነጋገር በሚል ነው። እኛውን ራሴን ያመነው ራስ እየጠማኝ ነው። አሁን ይኸውላችሁ እኔ ክርክር አልፈልግም። እኔ ከናንተ የምፈልገው አንድና አንድ ነው። ሁለታችሁ ምንድነው የተለየ ግንኙነት አላችሁ ወይ? ምንም አይነት ግንኙነት የለንም። እሷ ሲያማት ነው እሷ ጋር መደውለው። ቆይ ለምንድን ነው እሷ ጋር ሁሌ የምትደውለው ነው? ለምን ሐኪም ቤት ይዛት አትሄድም? ጓደኛ የላትም እኮ አንተ አጠገቧ ለምን አትሆንም? ወንድሙ አይደለ? እሱ እኮ ስራ ይበዛበታል። ለዛ እኔ ስራ ስለሌለኝ ነው ይመጣላታል። ጠዋትም ማታም ነው ስራ የሚበዛበት። የስራ ጉዳይ ነው። በማንኛውም ሰዓት ሊደወልልኝ ይችላል። እርግጠኛ ናችሁ? ያኔ የሷ ጋር መሆን ምንድነው እንደዚህ አንገበገባችሁ? አልገባኝም። ማንገብገብ ብቻ አይደለም። አንቺ ምንም የምታውቂው ነገር እኮ የለም እኮ። ዝም በል። ሁሉ እኔ ያደረኩት ውለታ የነ ክፍያዬ ማለት ነው። ያደረጋችሁ እኔን የምታስተኙኝ የሆነ ተግባር ስላላችሁ ብቻ ነው። ምንም የምናደርገው ነገር የለም። ምንም የምታደርጉት ነገር የለም። እርግጠኛ ናችሁ? አዎ እርግጠኛ። በኋላ ግን ተጸጽተናል የሚል ነገር ከናንተ መስማት አልፈልግም። እኔ ግን ለከፈልኩላት ውለታ ላረኩላት ውለታ ይኸውልሽ የውለታውን ጉዳይ በግል ታወራላችሁ። እኔ አሁን ማወቅ የምፈልገው ነገር እቺ ልጅ ለምንድን ነው ሁሌ ስትታመም አንተ ትወጣለህ እሷ ብቻዋን የምትሆነው? ለምንድን ነው? በዛ ላይ ራቆቷን ናት። ለምንድን ነው? ስለ ራቆቱ ስለመሆናቸው ምንም ማውቀው ነገር የለም። በቃ ሲትታመም ጓደኛዋ ናት፣ ጓደኛዋን እጠራታለሁ፣ እኔ እወጣለሁ እኮ። ለምንድን ነው ሐኪም ቤት ለመውሰድ አልሞከራችሁም ወይ? የታወቀ ህመም ነው ያለባት ደም። ስለዚህ ምንም የምትነግሩኝ ነገር የለም። በጣም ጥሩ። እሺ ማነስ አለባት። አዎ እሺ ሙዳችሁን አሁን እናየዋለን ማለት ነው። እሺ ይሄንስ ጭራሽ ቤት ውስጥ ካሜራ አስቀምጠን ምን ሲያደርጉሽ እንደነበር? ወይኔ ሳባንድሪስ እሺ ማለት ማን የቀረጸው? እንዴት ነው ያገኘው? ለምን አልገባኝም። እንዴት ነው አንተና ሰልፍ የሰጠኝ ለሷ? ቆይ ነሽ እባክሽ ሳባ ቆይ እንደሷ አይደለም። ሳባ ቆይ እንደሷ አይደለም። እባክሽ ሳባ ረጋ በይ ሳባ ቆይ እንደሱ አይደለም። ይኸውልህ ጩኸት ጭቅጭቅ አልፈልግም። ይኸውልህ ስማኝ ሳባ በቃ ሳባ እባክሽ ሳባ እባክሽ። ይኸውልህ እኔ መጀመሪያም ስመጣ ስለተጠራጠርኩ ድብቅ ካሜራ አስቀምጠን ነው የወጣን። ለምን ማን ፍቃድ ሰጠ? እኔ ቤት ይኸውልህ ልንገርህ አንተ ዘልዛላ እንዴት ነው ቤት ውስጥ ካሜራ ሲቀመጥ እንዴ ነበር? አንቺ ዝም በይ አትሻለው። ይሄ እኮ በጣም እኮ ኖር ነው። አይተዋል ግን ቪዲዮን ይኸው እስቲ ቀና ብለው አየሽው አይደል? ምን ሲያደርጉ እንደነበር ቪዲዮን እሻው ለቀው ቪዲዮ አፈን ዝጋ። ይኸውልህ እኔ አሁን ዝም ብትል ለሚሻል እገዛለሁ። እሺ ዝም በል። ሳባ ተረጋጋ። ሳባ ተረጋጋ። በቃ ማውራት አፍ የለክም። ሳባ በቃ ማውራት አትችልም። በጣም ባለጌ ነህ። በጣም ባለጌ ነህ። ተረጋጊ ሳባ። አንቺ ደግሞ አፍሽን ዝጊ። ሳባ ለመረጋጋት ሞክሪ እባክሽ። አይዞሽ ሳባ አይዞሽ። በጣም ሲጫወቱብኝ ነበር። አይዞሽ ሳባ ደርሰንልሻለሁ። አይዞሽ ይኸውልህ አቶ ዮናስ እኛውን እኔ የምፈልገው ነገር አንድና አንድ ነው። ይኸውልህ እውነቱን ብቻ እንድትነግሩኝ ነው። ምንድነው ይሄንን ነገር እተላይ ለማድረግ ያስገደደ? በቃ ምንም እንዴ ንገረኝ ዮናስ። ይኸውልህ እውነቱን ካልነገርከኝ ግን ይኸውልህ ውጪ የቆሙትን አይታችኋል አይደለ? ዮናስ ሲሰባብሩ ልክ እንትገባለህ። ይኸውልህ በቃ እሺ ምንድነው እሺ ማለት? ዝጊ አንቺ። በቃ የተፈጠረውን ነገር ልንገርህ። ይኸውልህ በቃ ስራ አልነበረኝም። በቃ አብሬያት ለሷ ለየት ያለ ስሜት ስላለኝ አብሬያት ተኛ እሰማታለሁ። መሳም ብቻ ነው በቃ። ክብረ ንጽህናዋንም አትነካም። ምን ማለት ነው ክብረ ንጽህናዋን አትነካም ማለት? ስማኝ ቆይ ያለውን ነገር ላስረዳህ መጀመሪያ። እኔ ስራ አልነበረኝም በሰዓቱ። እሷ የመድኃኒት ወጪ አለ፣ በጣም ደግሞ መድኃኒቷ የሌለ ጨምሯል።
ስለዚህ የሷን መድኃኒት መሸፈን አልቻልኩም። በኋላ የሚጸጽትን ነገር አታውራ። አንቺ ዝጊ ያወራበት አንቺ አፍሽን ብዘጊ ይሻልሻል። ይኸውልህ የቤቱንም ወጪ መሸፈን አልቻልኩም። የሷ የትምህርት ቤት አለ፣ የሕክምና ብቻ በቃ በጣም ከአቅሜ በላይ ሆነብኝ። ስራም ምንም ስራ አልነበረኝም። ከዛ እንደዚህ አይነት ጭንቀት ውስጥ ባለውበት ሰዓት እሷ መጣችና ለሷ የተለየ ስሜት አለኝ። ስለዚህ በቃ እሷ መሳምና ከሷ ጋር የሆነ ጊዜ ማሳለፍ ፈልጋለሁ ምናምን አለች። ከዛ ምን ማለት ነው ምናምን ብዬ በሰዓቱ ጠየኳት። ከዛ ላንተም እንደዚህ አይነት ገንዘብ እሰጥሃለሁ በቃ እሷ በመትበለው ገንዘብ ሸጥከኝ ላንቺ ብዬ እኮ ነው ለሷ ብለህ ነው ጭራሽ የገዛትን ለገንዘብ ይኸውልህ መድኃኒቷን መግዛት ካልቻልኩ ትሞታለች። ገብቷት ይሻለኛል። ፈጣሪ የማይፈልገውን ነገር እያደረክ እንደዚህ ከምኖር እኔ በሞት ይሻለኛል። ምንም እኮ እንደ ያወራነው ከሷ ጋር ያወራነው ነገር ምንም በቃ ለኔ ገንዘብ እንደምትሰጠኝና አንቺ የእንቅልፍ መድኃኒት በምግቧ ስር ጨምረና ስጣት። ከዛ በኋላ መጥቼ በቃ እንደፈለኩ ልጫወትባት አለች። አይደለም እንደሱ አይደለም በቃ ግፋቢል ብስባት ነው ያለችኝ። ሌላ ምንም ያለችኝ ነገር የለም። እንደዛ ስትል ተስማማ። ከዛ ገንዘቡ በሰዓቱ ለመድኃኒትም በጣም ያስፈልገኝ ነበር። ተቀበልኩ በቃ። ስማ ቆይ መድኃኒት ያለ ሐኪም ፍቃድ ራሱ መስጠት እንደሚያስቀጣ አታውቅም ወይ? አንቺስ ብትሆኚ ምን አይነት የቆሸሸ ሐሳብ ነው የጓደኛሽ የምታረጊ? ተናገሪ፣ ምን ይዘጋሻል? እሺ የኔን ጉድስ ተናገረ። ቆይ ያንተ ጉድስ እኔ ምን አደረኩ? ምን የኔን ተናግረው ሌዝቢያን ናት ምናምን ብለህ እኔን ተናገር። ያንተን ግን ዝም አልክ አይደል? ያንተን አትናገርም? ለምን ዋናውን ጉዳይ ለምን አትነግራቸውም? እኔ ምን አልኩኝ? ወይስ አንተ ብቻ የምትታመን መስሎ ነው? ቆይ ምንድነው የእርስ በርስ ምስጢር አላችሁ ነው? ጭራሽ ደግሞ ሌላ ምን አድርጋችኋል? ግራ እኮ ነው የሚያጋቡት እኮ እነዚህ ልጆች። እስቲ ምንድነው እስቲ አሁን እሱ እኮ የኔን ተናገረ በቃ ጨረሰ። ዝም በይ አንቺ። ዝም በይ አትበይ። እኔ ዝም በይ ስለምንህ ምን ነው ዝም አላልክም ነበር? እሺ የእሱን ጉድ እኮ ከኋላ ደብቆ ነው የኔን ነገር የተናገረው አይደል? ጉድ የምትይውን ነገር መናገር ትችላለሽ አይደል? አፍሽ ይሰራል። ምን የምትናገረው ነገር ዝም በል አንተ። አሁን ደግሞ ተራይኔ ነው። እሺ አንተ ዝም በል። ሴትዮ እሱ ላይ ከመጮሽ እዚህ ጋር ያየሽውን እያሰራኝ አይደለም እኮ ለትጩሂ ለኛ ንገሪ። ምን ወንድምሽ ያገዝሽ መሆኑ ነው? ቀጥይ። እሺ ምንድነው? እኛ ማናውቀው ነገር ምንድነው? እሺ ከመጀመሪያው ጀምሮ እናገራለሁ። እዚህ ቤት የምታውቂያት ሰራተኛችሁ እዚህ ቤት የነበረችው አንቺ የምታገዝሽ ልትይ ነው? ቆይ ሳባ እነዚህ ብልግናቸው እኮ አያልቅም። ቆይ እስቲ እንስማት። ተፈቅድልኝና ይኸውልህ ሳባ ተረጋጊና የማውቀውን ነገር እኔ ላውራ። ወንድምሽን ሲያወራ ዝም ብለሽ ሰምተሽ አይደል? እሺ ቀጥይ። እዚህ የነበረች የሆነች ሰራተኛ ነበረች። እሷ ሄዳለች ሀገሯ ነው ብሎ መሰለኝ ላንቺ የነገረሽ። ግን እንደዛ አይደለም ነበር የተፈጠረው። እሱ መጀመሪያ ሰራተኛዋን ያስገድዳት ነበር። በቃ ከሱ ጋር አብራ እንድተኛ ምናምን ያስገድዳት ነበር። ከዛ እሷ ደግሞ አትፈልግም ይሄን ነገርና የሆነ ቀን በጣም ተጨንቃ ለማን ማውራት እንዳለብኝ አላቅም። በቃ ላንቺ ልንገርሽ፣ አንቺ ሳባ ጓደኛ ስለሆንሽ ለሷ እንዳልነግራት ወንድሟ ስለሆነ አታምነኝም። እንዴት ወንድሜ እንደዚህ ያደርጋል ብላ አባራ ነው ትምትለኝና እኔ ደግሞ ይሄን ነገር ላንቺ ልንገርሽ ብላ ለኔ ነግራኝ ነበር። እንደሚያስቸግራት አስገድዶ ደፍሯት እንደሚያቅናም ነግራኝ ነበር። እና የሆነ ቀን በአጋጣሚ እኔ እዚህ አንቺን ፈልጌ ሲመጣ እሷ ጋር እየታገለ ምናምን ለመድፈር እየታገለ እሷ ስትጮህ ምናምን ነበር የደረስኩት። ከዛ ይሄን ነገር እንዳየው ሲያቅ እንዳጋጣሚ እሷ ጋር ሲታገል ይሄ ትልቁ ጠረጴዛ መታትና ከዛ ትሞትበታለች ማለት ነው። ማለት ሞተች በቃ እንዳጋጣሚ ታገሉ እያለሽ ነፍስም አጥፍታችሁ። አንቺ ምንድነው የምታወሪው? ምንድነው የምታወሪው? አትበለው ነው እናገርበት። እያወራሽ ያለው ነገር እኮ ተረት ነው የሚመስለው። ጭራሽ የሰው የትም አጥፍታችኋል። እሺ ቀጥይ። ምንም ነው የማያልቅ። በጣም ጥሩ መረጃ ነው እየሰጠሽኝ ያለሽ። እሺ ቀጥይ። እኔ ደግሞ መረጃ አለኝ። ይሄን ነገር ካላመናችሁ እየቀረስኩ ነበር። አውሪና ጨርሺ እኮ ሳይንም ነገር አሳያችኋለሁ። እንዳጋጣሚ በቃ እየታገሉ እያለ ልትወድቅበታለች። ስትወድቅ ደግሞ ትሞትበታለች። ይሄን ደግሞ እኔ እየቀረስኩ ነበር። ዞር ጎበዝ፣ ሰውን ማገላገል ትተሽ እስከሚሞት ድረስ ቆመሽ ታያለሽ እንዴ? እኔ ምን ላድርግ? ይሄ ነገር እንደሚደጋገም ስለማቅ ይሄን ነገር ለሷ ለማገዝ ለሷ ለህግ ለማቅረብ ብዬ ነበር የቀረስኩት። ለማቅረብ እስከምትሞት መጠበቅ አለብሽ። እሺ ቆይ ለምንድን ነው እስከዛሬ ስታዲያሽ ለህግ ያላቀረብሽው? እባካችሁ ምን ሆናችሁ ነው? ከዛ እኔ እኮ ጥሩ ነገር ነበር የሰራው የመሰለኝ። ጥሩ ነገር በጣም እሺ። ቀጥይ የእጅሽን እስክታ። ከዛ ከቀረስኩ በኋላ እሱ እንደቀረስኩ አላወቀም ነበር። ከዛ በኋላ መቶ ምናምን ሊያወራኝ ሲሞክር በቃ እኔ ትቼው ሮጬ አመለጥኩ። ከዛ በኋላ በቃ መረጃ እንዳለኝ ነገርኩት ማለት ነው። ይሄን ወንጀል ይሄን ወንጀል ደብቆ ነው የኔ
ውሸቷን ነው። እንዴት ታምናታለህ አንተ? እሷ ኧረ እባክህ ምን ማለት ውሸቷን ነው ማለት? እኔ እኮ ሙሉ መረጃ አለኝ። ሁሉ እያንዳንዱን ነገር ላሳያችሁ እችላለሁ። እንደውም እዚህ ጓሮ እዚህ ሽንት ቤቱ አጠገብ ዝም በል። ሽንት ቤቱ አጠገብ ነው ቆፍሮ የቀበራት። ጭራሽ? አዎ እዚሁ ነው የቀበራት አውቃለሁ። መልካም እሺ፣ እሱን በምርመራ ሂደታችን የምናጣራው። እሺ ቀጥይ። እሺ መረጃውን ደግሞ እኔ ላሳያችሁ እችላለሁ። በቃ እኔ ይሄን ነገር ያደረኩት ይሄን መረጃ እንዳይታወቅብህ ከፈለክ እኔ ብቻ ስለሆነ የማውቀው በቃ እህትን ስለማፈቅራት እህትህ ጋር እንደሆነ ፍቀድልኝ አልኩት። ምን ማለት ነው? እህትን ስለማፈቅራት ስትይ ነው ሴትን የሚያፈቅረው? እኔ እንዴት እንደሆነ አላውቅም፣ ግን በቃ እኔ ከዚህ በፊትም ሴት ጓደኛ ኖሮኝም አያውቅም። ግን አንቺን ግን እንዴት እንደወደድኩሽ እንዴት እንደዚህ አይነት መንገድ ላይሽ እንደቻልኩ አላውቅም፣ ግን በቃ በጣም ወደድኩሽ። ይሄ እኮ በጣም እኮ ይሄ በህግም በሃይማኖትም በባህልም ደረጃ እኮ በጣም ቆሻሻ ስራ ነው። ይሄ እንደሚያስቀጣት ታውቂ? እኔ ላርግሽ ፈልጌ አይደለም። በቃ አንቺ ቆይገሽ ሳፍቅሮሽ አያውቅም። ለምን ነው ማትረጂኝ? ንግግርሽን አስተካኪ እባክሽ። አሁንም የምትወሪው ነገር ምንድነው? ስለዚህ ሁለታችሁ ተመካክራችሁ ነው ማለት ነው። እሱም ነፍስ አጠፋ፣ አንቺም ደግሞ ጭራሽ ከገዛ ጋር ባለክሽ ማለት ነው። እኔ አሁን እስር ቤት ብገባ እሷን ባዶ ቤት ሞታ ነው የምትገኘው እንጂ ምን አገባክ? እንዳንተ አይነት ወንድም ሲጀመር የለኝም፣ አያስፈልገኝም። ለሷ ብለህ ነው? ለኔ ብለህ ነው ሰራተኛ ቆራርጠህ የቀበርከው? ለኔ ብለህ ነው ሰራተኛዋን ስደፍራት የነበረው? አጋጣሚ የተፈጠረ ነገር ነው። ዝም በል። ለኔ ብለህ ቢሆንማ ይሄ ሁላ ነገር አታደርግም። የማንም ባለጊ ሰይጣን መታስተጫውትብኝ ዝም ብለህ አታያትም። አሁን እባክሽ እንደዛት ቤተሰብ ላይ ስለምወድሽ ነው። ዝም በይ አንቺ። ምንም አይነት ጉዳት አላደረስኩባችሁ። እባክሽ ሳባ፣ ቆይ እነሱ ይኸውልሽ ስበብ ሊሆኑብሽ ነው። እኛ ይኸውልሽ በቂ የሆነ ማስረጃ ይዘናል። ከራሳቸው አንደበትም እየሰማን ነው። እነሱ አስወጣልኝ። እሺ ቆይ ተረጋጊ። አሁን እኔ የምፈልገው ነገር ስለዚህ ሁለታችሁ በየሰራችሁት በእያንዳንዱ ወንጀል ትጠየቃላችሁ ማለት ነው። ምን ማለት ነው? ይኸውልህ እሱ ወንጀል ሰርቷል። የሰው ነፍስ አጥፍተህ ቀብራል። እኛ ገና ግቢውን ቤቱን ሙሉ ምርመራ እናደርጋለን። በቃ እያንዳንዱ ነገር መርምረን በመርመራችን ነው እያንዳንዱ ነገር የምናደርሰው። አንቺ አባልሽ መያዝ አለብሽ። ሳቢኒ እኮ ስለምወድሽ ነው። እኔ በጣም ብዙ ሴቶችን እንደዚህ አጥፍተሻል። በፍጹም እኔ አንቺ የመጀመሪያ ነሽ። በእውነት ምንም አድርጌ አላውቅም። እሱን እዛ ስትበሰብሺ እውነቱን ትናገሪያለሽ ማለት ነው። አሁን ተነስ። ወዴት ነው የምንሄደው? ተነስ። ወዴት ነው? ተነስ። አስወጡልኝ፣ ያዙልኝ እሱ አንቺንም ወንጀለኛ ሊያደርጉሽ ነው የሚፈልጉት። ትወጣለች። ቆይ ሳባ እባክሽን ተረጋጊ። አንቺንም ይኸውልሽ ወንጀለኛ ሊያደርጉሽ ነው። እባክሽ ተረጋጊ። ትወጣለች። በቃ እኛ ይኸውልሽ የምንፈልገውን መረጃ ይዘናል። ስለዚህ እባክሽ በቃ አሁን ይኸውልሽ እኔ ምንድነው ለዚህ ነገር የገፋፋሽ ምንድነው? ይሄንን ይኸውልሽ ግልጽ አድርገሽ ንገሪኝ። እኔ ማለት እዚህ ጋር ምን እንደሆነ አልገባኝም። እኔ በቃ ልጅቷን ወደድኳት አይደል እንዴ? ከወደድኳት ደግሞ በቃ ይሄን አጋጣሚ ተጠቀምኩበት። ከዛ በፊት ደግሞ ምን ብዬ ልነግራት እንደምችል ግራ ይገባኝ ነበርና በቃ ወንድሟን ይሄን ነገር ሲያደርግ ስደርስበት ይሄን አጋጣሚ ተጠቀምኩበት እንጂ እኔ መጥፎ ነገር አስቤ አይደለም። በቃ እኔ ስላፈቀድኳት ነው። ቆይ አሁንም እኮ ስላፈቀድኳት ነው ብላ እያወራች ነው በሙሉ። እባክሽ ሳባ እባክሽ ለመረጋጋት ሞክሪ። ቆይ ማለት ትንሽ ግራ የሚያጋባ ነገር ነው። ይሄ ነገር እንዴት ወደ አይምሮሽ ሊመጣ ቻለ? በቃ እኔ እንጃ። ምናልባት እኔ እዚህ ሀገር ምናልባት አልተለመደ መሰለኝ አላውቅም። ብቻ እኔ ውጭ ሀገር ምናምን ነበር የኖርኩት። ቤተሰቦቼ ውጭ ናቸው ያሉትና አሁን እዚህ ሀገር ምናምን መጥቼ ኮሌጅ ምናምን ነገር እዚህ ልማር ምናምን ብዬ መጥቼ ኮሌጅ ነው እሷን ያወቅኳት እና በቃ እየተቀራረምን ምናምን ስንሄድ እኔ አላውቅም ሌላ ስሜት ነው ውስጥ የሚሰማኝ። በቃ ከሷ ጋር የፍቅር ስሜት ምናምን ነው የሚሰማኝና ፈልጌው አይደለም እንደዚህ ሆንኩት እንጂ ማንም ሴት ጋር ሞክሬ አላውቅም። በርግጥ ግን ያው ውጭ ሀገር ምናምን ይሄ ነገር የተለመደ ነው። ስለዚህ የማንንም ቆሻሻ ባህል አምጥተሽ ጭራሽ እዚህ ሀገር ላይ ማድረግ ጀመርሽ ማለት ነው? ፈልጌ አይደለም ግን በቃ ውስጤ እሷን መመኘት ምናምን ጀመረ። እኔ ማለት ፍቅር እኮ የሚይዝሽ ፈልገሽ ነው አይደለም ሳታስቢው በአጋጣሚ ሴት ከሴት ጋር እንዴት ነው እንዴ? ይሄ እኮ በጣም እኮ ኖር የሆነ ነገር እኮ ነው። እኔ በጣም ይቅርታ እውነት። እኔ ግን ስላፈቀርኩሽ ነው ይሄን ነገር ያደረኩት። አሁን ብትረጂኝ ደስ ይለኛል። እሱ ይቅርታሽን እዛ ህግ ፊት ታውሪዋለሽ። አዎ ገብቶሻል አይደለ? ህግ ፊት ለምን ህግ ፊት ራስ እኮ መድረስ የለበት። እኔ ህግ ፊት ብሄድ ይሻላል እሷን ገድያት። ቆይ ሳባ እንደሱ አይደለም፣ እባክሽ ተረጋጊ። አንተ ራሱ ምን እያደረክ ነው? ቶሎ ቶሎ ወይ ታውራ ወይ ትውጣ።
ቆይ በቃ እኛ እኮ ይኸውልሽ መሰብሰብ ያለብንን መረጃ እንሰብስብ ብለን ነው። ስለዚህ አንቺ ከውጭ ይዘሽ የመጣሽውን ባል አገሪቷ ላይ ለማሰራጨት ነው ማለት ነው ሐሳብሽ የነበረው? እኔ ምንም የማሰራጨት ምናምን ሐሳብ የለኝም። እኔ የተሰማኝን ነው እዚህ ጋር ያንጸባረኩት እንጂ ለማንም ይሄድኩ አላስተማርኩም፣ እንደዚህ አድርጉ ምናምን አላልኩም። ስለዚህ የገዛ ወንድሟን አጠመች፣ ከዛ ደግሞ የገዛ ጓደኛሽ ላይ ይሄንን ነገር ፈጸምሽ ማለት ነው። ፍቅር ነው የሰራሁት ነው መጥፎ ፍቅር ነው የሰራሽው። በጣም ጥሩ መልካም። ስለዚህ አሁን እያንዳንዱን ነገር እንደዚህ እንደተናዘሽ እዛም ሄደሽ ትናዘዥና የእጅሽን ታገኛለሽ ማለት ነው። እባክህ የት ነው እዛም ትለኝ? የት መሄድ አስፈልገው? እዚህ እኛን ጨርሰው። ምንድነው እዚህ ምን ጨርሰው? ገንዘብ ነው የምፈልገው። ገንዘብ ትችላለህ። እኔ ያንቺ ገንዘብ ከህግ አያስጥልሽም። እሺ ገላችኋለሁ እንጂ አንቺ በሰላም መቼም አትኖሪም። ሰማሽኝ አይደል? ምንድነው ለመረጋጋት ማትሞክሪ? እንደሱ አይደለም። እባክሽ ሳባ፣ እንዳንቺ አይነት ባለጌ ቤተሰብ አይደለም። እሺ ያሳደገኝ ሳባ፣ እንደሱ አይደለም። ይኸውልሽ ይሄን ነገር የገዛው ወንድምሽም ነው እንደዚህ እንደብልግና ታዩት። እንደብልግና በጣም ጥሩ ሳባ፣ አንቺ ለመረጋጋት ነው። አይደለም ይሄ ሰይጣንነት ነው ሲጀመር። ብልግና እኮ ስም አለው። እኔ አሁን ማወቅ የምፈልገው ነገር ምንድነው? እንዴት እኔ ለምን ድረው ማትፈቅድልኝ? እንደናታችሁ ሳባ እባክሽ ለምን አትረጋጊም? ወይ ውስጥ ግቢ እስቲ፣ ውስጥ አስገብልኝ እባክሽ። ማን ነው ውስጥ የሚገባው? እባክሽ ተነሽ እባክሽ። አንቺ ምን አለቀሽም? እሺ በእጄና ነጣቂ እገልሻለሁ። እባክሽ ይኸውልሽ አሁን እያንዳንዷን ነገር በግልጽ እንድትነግሪኝ እንፈልገው። እንዴት ነበር? እኔ ይኸውልሽ እያንዳንዱ ነገር በቪዲዮ አይቻለሁ። በምን ነበር ከሷ ጋር ግንኙነት ስታደርጉ የነበረው? ቆይ ግን ቪዲዮን ለመቅረጽ ምን እንዳነሳሳችሁ እኔ ምንም አልገባኝም። ብቻ በቃ ቪዲዮ ላይ ካየው እኔ ማብራራት ይጠበቅብኛል እንዴ? ይኸውልሽ እኛ እዚህም ያለውንም ሆነ ውስጥም ስታደርጉ የነበረውን እያንዳንዱ ነገር አለን፣ ግን ከአንቺ አፍ መስማት ስላለብን በቃ ቪዲዮ ላይ እንዳየው መጀመሪያ ስማት አለው። ከዛ በኋላ በቃ ልብሷ ሙሉ በሙሉ አውልቅና ከዛ ጣቶቼን ነው የምጠቀመው ብዙ ጊዜ። ካልሆነ ደግሞ የአርቲፊሻል ብልት እሱን ነው የምጠቀመው። ከዛ በቃ ደስ የሚል ስሜት ነው የሚሰማኝ። እሷ ምንም ሳታውቅ ማለት ነው ማለት ይሄን ነገር እሷ አውቃው ፈልጋው ምናምን ከኔ ጋር ምናምን ቢሆን ደስ ይለኝ ነበር፣ ወዳኝ ምናምን ቢሆን። ግን እኔ ስለምወዳት ነው ይሄን ነገር ማደርገውና እሷ ግን ስላልወደደችኝ ይሄን ነገር እንደምታያት ነው ፈቅዳ ብታደርግ ደስ ይለኝ ነበር። ግን ፈቅዳ እያደረገች አይደለም። ቆይ እሺ ማለት እሺ ሌላውን ነገር እንተውና ቆይ ትውልድና እድገትሽ የት ነው? እኔ እዚህ ነው የተወለድኩት። ግን ልክ እንደተወለድኩ ምናምን እናቴ ውጭ ሀገር ምናምን ሄዳ ነበርና ከዛ እኔንም ቶሎ ነበር የወሰደችኝ። ከዛ እዛ ነበር ትምህርቴን ምናምን የተማርኩት እስከ 12ኛ ክፍል ድረስ እዛ ነበር የተማርኩት። ከዛ በኋላ ግን እዚህ ዘመድ ምናምን ነገር ስላለ በቃ እኔም ሀገሬ ምናምን ማየት ፈልጋለሁ ምናምን ብዬ ወደዚህ መጣሁና ስመጣ ተመቸችኝ አዲስ አበባ። እሺ ቆይ እዛ እያለሽ ከቤተሰቦችሽ ከምትኖሪ ከሆነ ይሄን ነገርሽ በምን አይነት ሁኔታ በየትኛው ጊዜሽ ነበር ስታረጊ ወይ ደግሞ እንደዚህ አይነት ነገሮችን ስትሰሪ ነበር? እዚህ እኮ አጎቴ ምናምን ነገር አለ። ግን ከዛ እኔ አጎቴ ምናምን ነገር ብቻዬን መኖር ፈልጋለሁ ምናምን ብዬ ብቻዬን ቤት እንዲከራይልኝ አደረኩ፣ ትልቅ ቤት ምናምን። ከዛ በቃ ኮሌጅ ተማሪ ስለሆንኩ እማራለሁ፣ እየተመላለስኩ ቤት ሄዳለሁ ምናምን። በአጋጣሚ እሷ ጋር አንድ ኮሌጅ ስለነበርን ተዋወቅን። ከዛ ጊዜማ ሞልቷል እንዴ! ከትምህርት ሰዓት ውጭ እኮ በቃ ፍሪ ነኝ፣ ረጅም ሰዓት አለኝ። በዛ ሰዓት ነው እሷን ማገኛት። ስለዚህ በዛ አጋጣሚ ይህንን ሲስተም ተጠቀምሽ፣ በጓደኝነት ቀረብሻት፣ ወንድሟን አጠመድሻት ማለት ነው። እኔም በጓደኝነት ነው የቀረብኳት። ከዛ በኋላ ግን በጣም እንዳልኩ እሷን ውስጤ በጣም መፈለግ ጀመረና በቃ የሆነ ፍቅር እንደያዘኝ ምናምን ተሰማኝ። ከዛ ወንድሟን ያጠመድኩት በሆነ አጋጣሚ ነው እንጂ ሆን ብዬ ምናምን ወንድሟን እንደዚህ ያደርጋለሁ ብዬ አስቤ አልነበረም። እና አጋጣሚ ተመቻቸልኝ እሱ ይሄ ወንጀል ሲሰራ እኔ ማየቴ እና እኔ ደግሞ እሷን መውደዴ በቃ ይሄን እድሎችን እንዲያመቻችልኝ። እሷ ደግሞ እሺ እንደማትል ስላወቅኩ ትምህርት ቤትም ትንሽ ሰው ምናምን ብዙ የምትቀርበው አይነት ሰው አይደለችም። ለዛ እሺ እንደማትለኝ ስላሰብኩ በቃ ይሄን እድሉን ተጠቀምኩበት ማለት ነው። ከዛ በኋላ ከወንድሟ ጋር ተማክራችሁ በምትበለው ምግብ ላይ ራሷን እንድስት አድርጋችሁ ነው ማለት ነው እንደዛ ስታደርጉ የነበረው? ማለት በቃ ወንድሟ ነው የሚያደርገው። በእርግጥ እኔ አላደረኩም። ግን ራሷን ስትስት እሱ ደውሎ ይጠራኛል፣ እኔ እመጣለሁ። ከዛ በኋላ በቃ ማድረግ ያለብኝን ነገር አደርጋለሁ። በጣም ጥሩ። ስለዚህ ይህንን አስቀያሚ የሆነ መጥፎ ባህል ጭራሽ
እዚህ ሀገር ስትም ለማስፋፋት እየሞከርሽ ነው ማለት ነው? ለማስፋፋት አልሞከርኩም፣ ግን እሱንም ያገዝኩት ነው ያለው። የሷ ህይወትም የተሻሻለላት ነው ያለው። የተሻለ ገንዘብ ነው የምከፍለው። ገባክ? ይሄ እኮ በጣም በሀገርም በሃይማኖት በብዙ መንገድ እኮ በጣም እኮ የወረደ ማለት እኔ ራሱ ለመናገር የሚያስጠላ እንትን ነው እንዴ። ቆይ አንቺ እኮ በዚህ ሁኔታ አባል እያረግሻት ነው ማለት ነው ልጅቷን? እኔ ምንም አይነት መጥፎ ነገር እኮ አላደረኩም። ውጭ ሀገር እያለሁ የሆነች ፍቅረኛ ነበረችኝ። እኔ ግን ከሷ ምንም ፍቅር አልያዘኝም። ግን እንደዚህ በሴክሹዋል ነገር በጣም ደስተኛ አሁን ነበር። ሳላ ፍቅራት ራሱ በጣም ደስተኛ ነበርኩና እሷም ደግሞ ስላልገባት ነው እንጂ ነገሩ ደስተኛ ትሆን ነበር ብታውቀው። ነኝና አሁን ፍቅረኛው አድርጋ ብትቀጥል ከኔ ጋር ደስ ይለኝ ነበር። ግን ይሄን ነገር የፈለገች አይመስለኝም። ጭራሽ ይሄንንም ነገር እንድታረግ ፈልገሻል ማለት ነው እንጂ እኔ እኮ ስለወደድኳት ነው። እኔ እንዴት እንደማስረዳችሁ አላውቅም። ይኸውልሽ በመጀመሪያ አንቺ ላይ ብዙ ጥፋቶች አይተናል። እኛ ብዙ መረጃዎች ይዘናል። አንደኛ ወንጀልን ራሱ መሸሸግ እንደሚያስቀጣ አታውቂም ወይ? እኔ ምን አውቃለሁ። እሱማ ግን በቃ እኔ ምንም አይመጣብኝም ብዬ አስባለሁ። ምንም አይመጣብሽም። መልካም። እንደገና ደግሞ ይሄ በሀገርም በሃይማኖትም ደረጃ የሚያስቀጣ መጥፎ ስራስ እንደሆነ አታውቂም? እኔ እኮ ዜጋ ነኝ፣ ኢትዮጵያዊ ነኝ። ሲጀመር ለምንድን ነው እኔ ምንም ሊያደርጉኝ አይችሉም? ኢትዮጵያዊ። ስለዚህ ከሌላ ሀገር ያመጣሽውን ነገር እዚህ ለማስፋፋት እየሞከርሽ ማለት ነው። ኢትዮጵያዊ ነኝ፣ የውጭ ሀገር ዜግነትም አለኝ እና ለማስፋፋት አልሞከርኩም። በቃ እኔ መጥፎ ነገር እያደረኩ አይደለም። እኔ እዚህ ጋር ስለማፈቅራት በቃ ከእሷ ጋር ፍቅሬን ነው የተለያየው አልሽ እኮ። ይኸውልሽ እሷም ይሄን ነገር ብትረዳልሽ እኮ እሷም እንደዚህ ደግሞ ሌላም ሰው ልትበክሉ ነው ማለት እኮ ነው። ይሄ እኮ መበከል አይደለም። እንዴት እንደማስረዳ አላውቅም። አንተ ቆይ ፍቅር ሰርታ አታውቅም እንዴ? አታውቅም? ስሜት ይኸውልሽ እኔ እንደዚህ አይነት ነገር ሊያሳምነኝ አይችልም። ወንድ ከሴት ጋር እንጂ ሴት ከሴት ጋር ይሄ በሀገር በጣም ኖር እኮ ነው። ኖር የሆነ ነገር ነው። ይሄን አታውቂም? እኔ በጣም እንደ ኖርማል ነገር ነው ያየሁት። ለዛ ነው ምናልባት እዚህ ሀገር አልተለመደም መሰለኝ። ለዛ ነው እንጂ እኛ ጋር በጣም ኖርማል ነው። ስለዚህ እዛ የነበርሽበት ሀገር ላይ ኖርማል የነበረን ነገር እዚህም ኖርማል ለማድረግ ነው ማለት ነው ሐሳብሽ? በቃ እኔ ስለወደድኳት ነው። እባካችሁ ለምን አትረዱኝም? በጣም ጥሩ። ስለዚህ ወንጀልን በወንጀል መሸፈን፣ ሁለተኛ ደግሞ ሌላ ከባህላችንም ከምናችንም ያፈረገጠ ነገር በማድረግ በተለያዩ ወንጀሎች ከነማስረጃው ትጠየቂያለሽ ማለት ነው። እንዴ ሲጀመር ምንም ያስጠይቅ ነገር ሰራው? ቆይ ለምንድን ነው ማትረዱኝ? አልገባኝም። ቆይ ወንጀለኛንስ እሺ ሲገል ካየሽ ለምንድን ነው ለህግ እንዲቀርብ ያላደረግሽው? እኔ በቃ ይሄን እህቱን ስላፈቀርኳት በእሷ እንዲያገናኝ ስለፈለኩ ነው ያልተናገርኩት። ስለዚህ እሱን ደበቅሽለት። ድጋሚ ደግሞ የገዛ እህቱ ላይ ከባህላችን ያፈነገጠ ነገር መድኃኒት እያደረጋችሁ ልጅቷን ራሷን እንድስት እያደረጋችሁ ማድረግ ነው። ይሄ ነው ሴክሹዋል ነገር ማድረግ ነው ወይ? ገና በጣም እያጨላለከኝ ነው። ይኸውልህ አባቴ፣ ይኸውልህ አሁን ይሄን ነገር ተውና እኔ የምፈልገውን ያክል ገንዘብ ተጣላ አሁን መቀየር ትችላለህ። ይኸውልሽ ያንቺ ገንዘብ የኔን ህይወት ሊቀይረው አይችልም። ገባሽ አይደለ? ለምንድን ነው የማይችለው? እንዴ ምን አይነት ኑሮ እንደምትኖር እኮ እናውቃለን አይደል? እንደዚህ አይነት ይኸውልሽ ስለኛ ኑሮ አንቺ የሚመለከትሽ ነገር የለም። ገብቶሻል አይደለ? እያንዳንዷን ነገር በተለያየ መንገድ እንዴት እንደምትቀጪ እኔ አሳይሻለሁ። በደንብ አስብበትና ይሄን ነገር ግን እሺ ብትለኝ ደስ ይለኛል። ነገርኩሽ እኮ። ይኸውልሽ አንቺ የትም ተጨማልቀሽ ያመጣሽውን ገንዘብ አይደለም እኔ ልነካው። እንዲህ አይነት አስተሳሰብ ራሱ በመኖሩ ይሄ ራሱ ሌላ ወንጀል ነው። ገብቶሻል አይደል? የህግ አካልን በገንዘብ በማታለል ሶስተኛ ወንጀል ማለት ነው። ይሄንን አስቢበት። ቆይ ምን አይነት ሰው ነው? ምን አለበት ነገሮችን ቀለል ለማድረግ ብትሞክር? ምኑን ነው ቀለል ማድረገው? ሲጀመር እስር ቤት የምታስገባኝ እኮ ነው በገንዘብ መውጣት እችላለሁ። ገንዘብ ያለው ሰው እኮ ነው። እሱን የምናየው ይሆናል። እሺ ተግባብተናል አይደለ? አንቺ ይኸውልሽ በገንዘቤ ሁሉን ነገር አረጋለሁ ብለሽ አታስቢ። ለምን ሁሉን ነገር ማድረግ እችላለሁ? የት ነው የምትወስደኝ? ተነሽ። ኡፍ ያንቺን ገንዘብ እዛ ታውጪዋለሽ። እሺ እንግዲህ ተመልካቾቻችን እያንዳንዱ ነገር ከመጀመሪያው እስከ መጨረሻው ያያችሁትን ይመስላል። በጣም አስነዋሪ የሆነ ነገር ነው
የገዛ ወንድሟ ሲሰራ የነበረው ለገንዘብ ብሎ እንግዲህ የገዛቱን ሌዝቢያን እንድትሆን አድጓታል። ይሄ ከባህላችንም ያፈነገጠ ነገር ነው። እንዲሁም ደግሞ የገዛ ጓደኛዋ ወድጃታለሁ እንደዚህ ብያለሁ ብላ ወንጀል የወንድሟን ወንጀል ደብቃ ይህን ነገር የገዛቱ ላይ ስታረግ ዝም ብሎ ቆይቷል። ስለዚህ በጣም የሚያስፈራ የሚያስጠላ ነገር ነው። ይህንንም እኛ በቁጥጥራችን ስር ሆነው በህግ አግባብ መጠየቅ ባለባቸው መንገድ እንዲጠየቁ እናደርጋለን። ሳባም ብትሆን ወደ ሕክምና ቦታ ሄዳ የስነ ልቦና ባለሙያ አይቷት ያሉን የምርመራ ውጤቶችም እያንዳንዱ ነገር ለእናንተ ሪፖርት የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቸር ያገናኙን።